ከመጽሐፍ ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን ከመጽሐፍት ገጾች የተሰኘው ፕሮግራማችን ጀምሯል። ዛሬ ይዘንላችሁ የመጣነው አንፈርስም አንታደስም ከሚለው ከአሌክስ አብርሃም የግጥም መጽሐፍ ላይ ሁለት ግጥሞችን ይዘንላችሁ መጥተናል። አብራችሁን ቆዩ። ውድ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይርሱ። መሸነፍ ታውቂያለሽ? ለአንድ ቁማርተኛ ሳንቲም እያሾረ ካርታ እየበወዘ እድሉን ተስፋ አድርጎ ገንዘብና ቀልቡን ለቁማር ሊያስያዘ መሸነፍ ለዚህ ሰው ማጣት ነው ሳንቲሙን፣ ያለውን ማራገፍ በድል እጅ ታንቆ ሲጥ ማረግ ሕልሙን። ነገም ግን እዛው ነው መሸነፍ ለቁማር ዛሬን መነጠቅ ነው። ዛሬን ወይም ነገን የራሱ ጉዳይ ነው። ቆይ ምን ልልሽ ነበር? አገር ልምራ ለሚል የሕዝብ ድምፅ ቆጥሮ መሸነፍ መውደቅ ነው በብዙሃኑ ድምፅ ወዲያ ተገፍትሮ። ድምፅ ዋጋ ካለው የተመኘው ወንበር በሌሎች ተነጥቆ መቅረት እንደቆሙ መሸነፍ በምርጫ ይሄ ነው ትርጉሙ። ቢበዛ ሕይወት ነው ከፍሎ ፎይ የሚለው ቀላል ነው ህመሙ። ይሄ ነው መሸነፍ ወይም ይሄ አይደለም የራሳቸው ጉዳይ። ቆይ ምን ልልሽ ነበር? ሰጥቶ ለሚፋለም ግንባሩን ለጥይት ደረቱን ለሳንጃ መሸነፍ ምንድነው እግዚአብሔር ይወቅ እንጃ። ተዋግቼ አላውቅም ግና ስጠረጥር መሸነፍ ክብርን ለጠላት መስጠት ነው። መሸነፍ ባንዲራን ቀለም ማደብዘዝ ነው። መሸነፍ ታሪክ ላይ ትቢያ መነስነስ ነው። መሸነፍ እንዲህ ነው፣ መሸነፍ እንዲያ ነው። ቆይ ምን ልልሽ ነበር? አዎ ላፈቀረ ሰው ግን የመሸነፍ ጥጉ የመውለድ የመክበድ ወግና ማረጉ በመምከን በመቅለል ወዲያ ተገፍትረው ከመሬት ሲላጉ ያፈቀራትን ልጅ በሌላ መነጠቅ የወደዳትን ልጅ ላትመጣ መጠበቅ የኔ ያለው ገላ በሌላ ሰው መርከስ ተለየችኝ ብሎ የደም እንባ ማልቀስ የሚሉት ውሸት ነው። እኔም ይሄ መስሎኝ ስንት ዓመት ኖሬያለሁ። አሁን ነው የገባኝ ስሚ ነግርሻለሁ። መሸነፍ ትርጉሙ የሚወዱትን አይን ድንገት መነጠቅ ነው። ያ ማለት ምንድነው? ለምሳሌ አንቺ ነይ ይመስልሻል እንጂ ፀሐይ እንደምንሞቅ ቡና እንድንጠጣ ጧት ጧት የምመጣው ከዓይንሽ ውስጥ ነው የንጋቴ ፀሐይ ሁሌም የምትወጣው። እሱን ነው የምሞቀው፣ እሱ ነው ደስታዬ እንደ ንጋት ቡና። ጨለማ ነው ቀየው ዓይንሽ እስኪታየኝ ምድር ሁሉ ኦና። እንደ ወደብ መብራት እይታሽ አድማስ ላይ እየተተከለ የመዳረሻዬን የተስፋዬን ምድር የሚነግረኝ ብርሃን ብሌንሽ ላይ አለ። መሸነፍ ትርጉሙ ሰፊ ውቅያኖስ ላይ ለሚቀዝፍ መርከብ የመድረስ ምልክት ብርሃን አጥፍቶ ጨለማን ማስረከብ። ዓይንሽ የሚረጨው ብርሃን ቀለሙ መደብዘዝ ማለት ነው መሸነፍ ትርጉሙ። ከንግግር በላይ ከንክኪ በላይ ከውለታ በላይ በነፍሴ ድንበር ላይ መሰረት የጣለ ነገን የሚያቆም አንዳች ጥንካሬ በዓይኖችሽ ውስጥ አለ። እስኪ ዓይንሽን ልየው ይሉት ጅል መሳይ ቃል ከውቅያኖስ ጥልቀት ከውሃ ይርቃል። ስንት ቢሊዮን ዓይን ፈጦ ተቁለጭልጮ በሞላበት ዓለም አንቺ ዓይንሽ ውስጥ ያለኝ ሐቅ ሌሎች ዓይን ውስጥ የለም። ያንን ማጣት ማለት ነው መሸነፍ ትርጉሙ። ርህራሄ ነው ትዝብት ወይስ ፍቅር? ዓይኖችሽ ውስጥ ያለው የብርሃን ውቅር አላውቅም እኔ እንጃ። የከንፈርሽ ቀለም አሁን ትዝ አይለኝም። የዓይንሽ ኩል ቀለም ቀድሞ አይታየኝም። ከእይታሽ ነው ነፍሴ እርካታ የምትቀዳው። ከዓይነ ውሃሽ ነው ፍቅሬ ብስጭቴ ድንገት የሚፈነዳው። ዓይንሽን ስወደው ምለሽ ተገዝተሽ እንደምትወጅኝ ስትነግሪኝ ብሰማ ዓለም መዞር ብተው በአብሮነታችን ብዛት ተደምማ ምንም ሳትሰሪ የትም ሳትሄጂ ከቀጠርኩሽ ሰዓት ሴኮንድ ሳታረፍጂ ዓይንሽ ከዓይኔ ላይ ላፍታ ሳይነቀል ግን ዓይነ ውሃሽ ላይ ባዶ እይታ ሲበቅል ደረቴ ላይ ወድቀሽ በእጆቼ ባቅፍሽም ዓይኖችሽ ውስጥ ሳጣሽ ባትኖሪም የለሽም። ይሄ ነው መሸነፍ። አንዳንዴ መወደድ ይመስለኝና እወድሃለሁ መባል ጽልመት የሞላበት ልቤ ላይ የተስፋ አበባ ያብባል። አቤት ደሞ ድምቀቱ ከወድሃለሁ በኋላ የውዶች ቃል ሲነጠፍ ተስፋ ቢስ የሕይወት ክንድ አበባዬን ሲዘነጥፍ በምድር ካለው ፍጥረታት ሰውም ፈጣሪም የጠላው የሆንኩ እየመሰለኝ ነው ከራሴ ነፍስ የምጣላው። አንዳንዴ መፈቀር ይመስለኝና አፈቅርሃለሁ ይሉት ቃል የተጨቆነ ሥጋዬ ጨቋኝ ሥጋ ላይ ይወድቃል። ተቃቅፌ በርደኛል በልቼ ራብተኛ ነኝ። ከጣሪያዬ ስር እየኖርኩኝ እሸሸግበት ጥግ የሌለኝ መታቀፍ እንደ መታነቅ መሳሳም እንደ ንክሻ የነፍሴን ቆዳ ዘልዝዬ ሲያሳጣኝ ጥግ መሸሻ ጥርሴን ነክሼ ለኖርኩት ከቆንጆዋ ዋሌ ይሉኛል።
ፀሐያቸውን አኑረው ቆፈኔን ይመቀኙኛል። አንዳንዴ ጀግንነት ይመስለኝና ጀግናነህ ይሉት ለበጣ አዘኔ ላይ እነክሳለሁ የደስታ መንበር ባጣ። ብለነህ ባዮች ሲከቡኝ በትቢት ከንቱ መጫሪያ ጥበብ እየመሰለኝ ቸኩዬ ጸብጭራለሁ። ራሴ በጫርኩት እሳት ራሴው ቃጠላለሁ። ደፋርና ጭስ ይሉኛል በራሴ ጭስ አሳፍነው። ምስኪን ለራሴ እስረኛ መውጫ ቀዳዳው ወዴት ነው? ሁልጊዜ ታፈንኩ ነኝ መተንፈስ ነው ዓመት ባሌ። ስንክሳሬ ሁሉ ረቂቅ ብሶት የትዬ ለሌ። ቆንጆ ነህ ያሉኝ የታሉ የታል ደም ግባትና ወዘና? መስታወት ያስፈራኛል ነፍሴን ፊቴ ጥድና። ተውኝ ስላቸው ያኔ ጨዋነህ ያሉኝ በሙሉ የብልግናዬን ሀተታ በየቡናው ላይ ያወራሉ። ወጣኝ ተከራከርኩኝ ትውት ነኝ የሚል አንድ ቃል ክብር ሰጥቶ ክብር መንጠቅ ነፍስያን እንዴት ይጨንቃል? ግራ የገባት ነፍሴን ግራ የገባኝ እኔ ልኑር ስሰቃይባት። የጣለኛለ ከፍቅር የጣለኛለ ክፉ አባት። ብቻዬን ነበርኩኝ ዛሬም ነኝ የለኝም መመኪያ አክናድ። እንኳን በሰው ልታመን ደክሞኛል ከኔው መካካድ። እሷ ነበረች ሄደች እንኳን ተወችኝ እላለሁ። እንኳን የሰባት ባዳ እኔም ከኔ የሚሸሽበት መሸሻ ለማጥቻለሁ። መቼም አፋለኝ ብዬ ምንም ማረኳት አልልም። እኔም የቁም ቅዠት ነኝ እሷም የሷነት ህልምልም። ግና ትናፍቀኛለች መናፈቅ መብቴ ይመስል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጉን እንዳይረሱ።